ዛሬም ቤተክርስቲያን ጥቁር ካባን ደርባ የሀዘን መግለጫ ሰጠች። የመንጋው ጠባቂ ብፁዓን አባቶች የለበሱት ጥቁር ልብሳቸው የደረቡት ጥቁር ካባ ቦታውን ያገኘ ይመስላል። ሞት የሚባል ክፉ ጥላ ቤተክርስቲያንን የወላድ መካን ሊያደርጋት ቆርጦ የተነሳ ይመስላል። ዛሬም ቤተክርስቲያን ታላቅ የወንጌል ገበሬ የሆነውን ልጇን በድንገት ሌሎች ልጆቿን ደግሞ በነጣቂ ተኩላዎች በግፍ ተጨፍጭፈውባት የቤተክርስቲያን አባቶች ሊቃውንትና መምህራን እንዲሁም ምእመናን ልባቸው በእጅጉ ተሰብሯል። ከቅድስት ቤተክርስቲያናችን አልርቅ ያለው ልብ ሰባሪው መርዶና የግፍ ጭፍጨፋ። ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን፣ በዛሬው የመረጃ ሰዓታችን የታላቁን የወንጌል ገበሬ የመምህር ዘላለም ወንድሙን ህልፈት ተከትሎ ከቅድስት ቤተክርስቲያናችን የተሰጠውን መግለጫ ከብፁዓን አባቶች እንዲሁም ደግሞ ከሊቃውንቱ የተላለፈውን መግለጫና መልእክት እንዲሁም በደቡብ ወሎ ሀገረ ስብከት በመሀል ሳይንት ወረዳ በኦርቶዶክሳውያን ላይ የደረሰውን የግፍ ጭፍጨፋ የሚመለከት ይሆናል። እስከ መረጃችን እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩ። በብፁዕ አቡነ ኤርሚያስ በሚመራው በደቡብ ወሎ ሀገረ ስብከት በመሀል ሳይንት ወረዳ እንግዲህ እጅግ ልብ ሰባሪ በእጅጉ የሚያሳዝን መርዶ ሰምተናል። በመሀል ሳይንት ወረዳ እንግዲህ በተተኮሰ ከባድ መሳሪያ 5 የቤተ ክርስቲያን አገልጋዮች መገደላቸው ነው። እንዲሁም ደግሞ አስተዳዳሪውን ጨምሮ 26 የሚደርሱ ኦርቶዶክሳውያን ከባድ የሆነ አደጋ እንዲሁም ደግሞ ጉዳት እንደገጠማቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢኦቲሲ መረጃውን አጋርቷል። እንግዲህ በ347 ዓመተ ምህረት በአብርሃ ወአጽብሃ ዘመነ መንግስት እንደተመሰረተች በሚነገርላትና በርካታ ጥንታዊ ቅርሶችን አቅፋ በያዘችው በታሪካዊቷ አትሮንስ ማርያም ቤተክርስቲያንም ጥቃቱ እንደተፈጸመም ተሰምቷል። በጥቃቱም የደብሩን አስተዳዳሪ ቆሞስ አባ ሞገስ ፍስሐን ጨምሮ 5 ዲያቆናትና መነኮሳት እንዳለፉ የተነገረ ሲሆን በአደጋውም ከ26 የሚበልጡ ኦርቶዶክሳውያን ከባድና ቀላል ጉዳት እንደደረሰባቸውም ለማወቅ ተችሏል። ቅዳሜ የካቲት 28 ቀን 2018 ዓመተ ምህረት በደቡብ ወሎ ሀገረ ስብከት በመሀል ሳይንት ወረዳ በምትገኘው ርዕሰ አድባራት ወታካ ነገስት አትሮንስ ማርያም ገዳም በእለቱ ቅዳሴው እንደተጠናቀቀ እንግዲህ ከደቂቃዎች በኋላ የእለቱ ቅዳሴ መሩ መነኮሳትና ዲያቆናት ወደ ደጀ ሰላሙ ቢያመሩ በተተኮሰባቸው ከባድ መሳሪያ ከአንድ ወር በፊት የአስተዳዳሪነት ቦታቸውን የለቀቁት የቀድሞ የገዳሙ አስተዳዳሪን ጨምሮ 3 ዲያቆናትና አንዲት አቃቢት መገደላቸውን መረጃ ሰጪዎች ለማህበረ ቅዱሳን ቴሌቪዥን መናገራቸውም ተዘግቧል። በተተኮሰውም ከባድ መሳሪያ እንግዲህ በሰዓቱ በገዳሟ ቅጥር ግቢ የነበሩ 26 ሰዎችም ከባድ የአካል ጉዳት እንደደረሰባቸውም ለማወቅ ተችሏል። ከሞቱት አገልጋዮች መካከልም እንግዲህ የካቲት 29 ቀን ማለትም በትላንትናው እለት 3ቱ በገዳሙ ሲቀበሩ 2ቱ ደግሞ አስክሬናቸው ወደ ቤተሰቦቻቸው እንደተሸኘም ለማወቅ ተችሏል። በአካባቢው እንግዲህ በተደጋጋሚ በተፈጸመው የከባድ መሳሪያ ድብደባም በገዳሙ የነበሩ ከ60 በላይ የአብነት ተማሪዎችና ከሞት የተረፉ አገልጋዮችም አካባቢውን ለቀው መሸሻቸውንም ተገልጿል። በአሁኑ ሰዓትም በመሀል ሳይንት ወረዳ ታካ ነገስት አትሮንስ ማርያም ገዳም አቅራቢያ የሚኖሩ ነዋሪዎች፣ ምእመናንና ገዳማውያን አባቶች በከፍተኛ ስጋት ውስጥ መሆናቸውም ተጠቅሷል። ርዕሰ አድባራት ወታካ ነገስት አትሮንስ ማርያም ገዳምም በደቡብ ወሎ ሀገረ ስብከት ካሉ እድሜ ጠገብ እንዲሁም ደግሞ የኦሪት መስዋዕት ከተሰዋባቸው ገዳማት መካከል አንዷ መሆኗ ይታወቃል። በዚህች ጥንታዊ ገዳም እንዲህ አይነቱ እጅግ ልብ ሰባሪ የኦርቶዶክሳውያን ግድያና ጭፍጨፋ እንዲሁም ደግሞ ልብ ሰባሪ ሆነ መርዶ መሰማቱ በእጅጉ የሚያሳዝንና ልብ ሰባሪ በርካቶችንም ልብ የሰበረ ክስተትም ሆኗል። ሌላኛው መረጃችን ደግሞ ከትላንት በስቲያ ሌሊት
ህልፈታቸውን የሰማነውን የመምህር ዘላለም ወንድሙን ህልፈት ተከትሎ ስርዓተ ቀብራቸውን እንዲሁም ደግሞ ሌሎች መረጃዎችንም በተመለከተ ከቅድስት ቤተክርስቲያናችን ከስርዓተ ቀብር አስፈጻሚ ኮሚቴ መግለጫ ተሰጥቷል። ይህንንም መግለጫ ይዘንላችሁ መተናል። እንዲሁም ደግሞ የቅድስት ቤተክርስቲያናችን ታላቅ መምህር የወንጌል ገበሬ የሆኑትን መምህር ዘላለም ወንድሙን ህልፈት ተከትሎም በርካታ የቅድስት ቤተክርስቲያናችን ብፁዓን አባቶች፣ ሊቃውንት እንዲሁም ደግሞ መምህራን፣ ገዳማውያን አባቶች ሳይቀሩ የሀዘን መግለጫ እንዲሁም መልእክታቸውንም ይዘንላችሁ መተናል። እንግዲህ አንዳንዴ እውነት ከሀሰት በላይ ትከብዳለች፣ መርዶም ከጥቁር መጋረጃ በላይም ጨለማ ሆኖ በድንገት ይከሰታል። በኢትዮጵያ ሰማይ ስር በኦርቶዶክሳዊ ተዋሕዶ ቅጽር ግቢ ውስጥ ታላቁ የወንጌል ገበሬ የመምህር ዘላለም ወንድሙ እረፍት የሚለው ቃል ጆሮ ሰምቶት ልብ ሊሸከመው ያልቻለ ለመቀበልም ከባድ የሆነ እውነት ነው ሲሉ ከዝዋይ ገዳምም አባቶች መልእክታቸውን አድርሰዋል። ዛሬ ላይ የምናለቅሰው ወይም ማልቀስ ያለብን ስለ መምህሩ ድንገተኛ መሄድ ብቻ አይደለም። ዛሬ የምናለቅሰው እንደ ሻማ ለሚቀልጡ፣ እንደ ወንዝ ለሚፈሱ፣ እንደ ማር ለሚጣፍጡና እንደ ጠጅ ለሚያረኩ የወንጌል አገልግሎት ነው። መምህር ዘላለም ዝናን ሳይሆን ቅድስናን፣ ክብርን ሳይሆን ትህትናን እንዲሁም ደግሞ ጥቅምን ሳይሆን መስዋዕትነትን የኑሯቸው መመሪያ አድርገው ያለፉ የዘመናችን የብርሃን ሐዋርያም ነበሩ። ይህ ዓለም በቁሙ የሞቱ ሰዎችን ተሸክሞ ባለበት በዚህ ዘመን መምህር ዘላለም ወንድሙ ግን ሞተው በምእመናን ልብ ውስጥ በሕያውነት የሚኖሩ ትልቅ የቤተ ክርስቲያናችን አምድ ጭምር ናቸው። በሚሊዮን በሚቆጠሩ ምእመናን አባቶችና ሊቃውንት ልብ ውስጥ ለምን ተንሳፈፉ ብለን ከጠየቅን ምላሹ አንድና አንድ ብቻ ነው። መላው ምእመን አባቴ፣ ወንድሜ፣ መምህሬ እያለ በእንባም የሚራጨው የዚህ ታላቅ አገልጋይ የጥንካሬ መገለጫዎችና ህዝቡን በእንባ ያራጩት የታላቁ መምህር ዘላለም ወንድሙ ምስጢር በርካታ ናቸው። መምህር ዘላለም ወንድሙ በድንገተኛ ህልፈታቸው መላውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እንዲሁም ብፁዓን አባቶችና ሊቃውንት ጭምር በእጅጉ አስለቅሰዋል። ዜና እረፍታቸውም ለመቀበል የከበደ እውነት የተባለላቸውም ታላቅ የወንጌል ገበሬም ነበሩ። በወጣትነት ዘመናቸው ለዓላማቸው የቆሙ መምህር ዘላለም አገልግሎትንም የጀመሩት ገና በለጋ እድሜያቸውም ነበር። በዘመናዊ ትምህርትም የሰለጠኑ ቢሆኑም ዓለማዊውን ክብር ትተው ራሳቸውን ለእግዚአብሔር ሰጥተው ቅድስት ቤተክርስቲያንን በትጋት ያገለገሉ ታላቅም መምህር ጭምር ናቸው። በቅድስት ስላሴ መንፈሳዊ ኮሌጅና በተለያዩ የቤተ ክርስቲያን መዋቅሮች ውስጥም የነበራቸው ንቁ ተሳትፎ በምእመናን ልብ እንዲሁም ደግሞ በመምህራንና በሊቃውንቱ ልብ ውስጥም ትልቅ ቦታ እንዲያገኙም ምክንያት ሆኗቸውም ነበር። በጉብዝና ወራት ፈጣሪን አስብ እንደተባለውም በመጽሐፈ መክብብ ምዕራፍ 12 ከቁጥር 1 ላይ እርሳቸው ይህንን ቃል በተግባር የኖሩ ታላቅ መምህርም ጭምር ነበሩ። ታዲያ መምህር ዘላለም ወንድሙ የቃለ እግዚአብሔር እውቀትና የማስተማር ጥበብን የተላበሱ እንዲሁም ትልቅ የሆነ ጥንካሬን፣ ጥልቅ የሆነ የመጽሐፍ ቅዱስና የሊቃውንትን ትርጓሜ መርምረው ያወቁ እንዲሁም ለምእመናን በሚረዳው ቋንቋ በምሳሌና በወቅታዊ ጉዳዮች አዛምደው የሚያስተምሩ ታላቅ የወንጌል ገበሬም ጭምር ናቸው። በሚሊዮን የሚቆጠሩ ሰዎችም የሚከተሏቸውና ለብዙዎች የህይወት ለውጥ ምክንያት የሆኑ ስብከቶችንም ይሰብኩ የነበሩ ታላቅም መምህር ጭምር ነበሩ። ህዝበ ምእመናኑንም ቢሆን ወደ እግዚአብሔር ቤት ለመመለስ በትጋት የሚሰሩ አንደበተ ርዕቱ መምህርም ናቸው። ታዲያ እኚህ ታላቅ የወንጌል ገበሬ ትህትናን የተላበሱ ብዙ ዝና ያላቸው ሰባኪያን ከምእመናን ሊርቁ በሚንደረደሩበት በዚህ ሰዓት እርሳቸው ግን ከልጆች እስከ አዋቂዎች ጋር በቅርበት የሚነጋገሩ ቅንና ትሁትም መምህር ጭምር ነበሩ። በተለያዩ የገጠርና የከተማ አድባራትም ያለ አድሎ መገኘታቸውና ለተቸገሩ ሰዎች የነበራቸው ርህራሄም
ለዚህ ትልቅ ማሳያ ነው። ትህትናን፣ እግዚአብሔርን መፍራትን፣ የሀብትና የክብርን የህይወትንም ዋጋ የተላበሱ ታላቅ መምህርም ጭምር ነበሩ። የቤተ ክርስቲያን አንድነትና ድምጽ መሆን በቤተ ክርስቲያን ላይ የሚነሱ ፈተናዎችንም በድፍረት በመጋፈጥና ስለ እውነት በመቆም የሚታወቁት ታላቁ የወንጌል ገበሬ መምህር ዘላለም ወንድሙም ለቤተ ክርስቲያን ክብርና አንድነት ሳይታክቱ የደከሙ ጠንካራ አገልጋይም ነበሩ። ቤተ ክርስቲያን በፈተና ውስጥ በነበረችበትም ወቅት ያሰሟቸው የነበሩ መጽናኛ ትምህርቶችም ለዚህ ትልቅ ማሳያ ናቸው። ለሃይማኖት አንድ ጊዜ ለተሰጠች እምነትም እንድትጋደሉ እጽፍላችኋለሁ ተብሎ በይሁዳ መልእክት በምዕራፍ 1 ከቁጥር 3 ላይ እንደተቀመጠልንም የአገልግሎት ትጋታቸውን በመስዋዕትነት ጭምር ታግዘው በተግባር ያሳዩ ህመምና ድካም ሳይበግራቸው በሀገር ውስጥና በውጭ ሀገር እየተዘዋወሩ የወንጌልን ዘር ዘርተው ህይወታቸውን ለአገልግሎት የሰጡ የሚነድ ሻማም ነበሩ። እኚህ ታላቅ መምህር ዘላለም ወንድሙ ታዲያ ይህንን እልፈታቸውንም ተከትሎ ይህ ጽሁፍም በዝዋይ ገዳም በሚገኙት በአባ አትናቴዎስ ወልደ ጎርጎሪዎስ የተላለፈ ስለ መምህር ዘላለም የተሰጠ ጥልቅ የሆነ ምስክርነትና እውነትም ጭምር ነው። በርካታ የቅድስት ቤተ ክርስቲያናችን መምህራን፣ ሊቃውንት፣ ብፁዓን አባቶችም በዚሁ በመምህር ዘላለም ህልፈት ምክንያትም የተሰማቸውን ጥልቅ ሐዘንም ገልጸዋል። ታዲያ የመምህር ዘላለም ወንድሙን ስርዓተ ቀብር ለማስፈጸም የተቋቋመውም ኮሚቴ ጋዜጣዊ መግለጫ ሰጥቷል። እንግዲህ በዚህ ጋዜጣዊ መግለጫው ስለተለያዩ ጉዳዮችም ማብራሪያ ተሰጥቷል። መግለጫውም እንደሚከተለው ቀርቧል። መምህር ዘላለም ወንድሙ ለአገልግሎት ወደ ሀገረ አሜሪካ በሄዱበትም የካቲት 28 ቀን በድንገት ከዚህ ዓለም ድካም ወደ ዘላለማዊ እረፍት ማረፋቸው ይታወቃል። የመምህራችን ህልፈት ለቤተ ክርስቲያንና ለመላው ኦርቶዶክሳዊ ሁሉ የጋራ ሀዘን ነው። በመሆኑም የመምህር የቀብር ስነ ስርዓት በክብርና በስርዓት ለማስፈጸም ከአዲስ አበባ ሀገረ ስብከት ጋር በመተባበርም የቀብር አስፈጻሚ አብይ ኮሚቴም ተቋቁሟል። ታዲያ የቀብር ስነ ስርዓቱን በተመለከተ ማንኛውም ጉዳይ የሚገለጸው በዚሁ አብይ ኮሚቴ አማካኝነት ብቻ መሆኑንም ልናሳውቅ እንወዳለን። የቀብር ጊዜና ቦታን በተመለከተም በቀጣይ በዚሁ ኮሚቴ አማካኝነት ይፋ የሚደረግ መሆኑንም ተገልጿል። ከዚህም ባሻገር መላው ኦርቶዶክሳውያን ምእመናን እንዲሁም ደግሞ ሊቃውንተ ቤተ ክርስቲያንንም ጨምሮ ይህንን ጉዳይ ወይንም ደግሞ የመምህር ዘላለም ወንድሙ የቀብር ስነ ስርዓት የሚፈጸምበት ወቅትና ጊዜ በዚሁ አብይ ኮሚቴ እስኪነገር ድረስም በትዕግስት እንድትጠባበቁም እናሳስባለን በማለትም ይህ አብይ ኮሚቴ ጥብቅ የሆነ መግለጫውንም አስተላልፏል። እኛም እንግዲህ በመምህር ዘላለም ወንድሙ ድንገተኛ እልፈት ምክንያት የተሰማንን ጥልቅ ሐዘን እየገለጽን ሌሎች መረጃዎችም እንደደረሱን የምናጋራችሁ ይሆናል። ለዛሬ ያዝንላችሁ መረጃችን ግን ይህንን ይመስላል። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።